ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በባንኮች ላይ በተለይም በውስጥ ሰራተኞች የሚፈጸም ማጭበርበርና ዝርፊያ ሊያሰጋን ይገባል። ከባንክ ስራ ጋር የተያያዙ አገልግሎቶች እየሰፉ መጥተዋል። የባንክ ተደራሽነትም እጅግ እድገት እየታየበት ነው። ባንኮች ያሏቸው ደንበኞች ቁጥርም እያደገ መጥቷል። መረጃዎች እንደሚያሳዩት ባንኮች ከአንድ በላይ ደብተር ያላቸው ጨምሮ 120 ሚሊዮን በላይ የቁጠባ ሂሳብ የተከፈቱ ደንበኞች ማፍራት መቻላቸውንም የሚያንቀሳቅሱት የገንዘብ መጠንም ቢሆን ከጊዜ ወደ ጊዜ እያደገ መጥቷል። ከቅርብ ጊዜ ወዲህ ደግሞ የዲጂታል የባንክ አገልግሎቶች ተደራሽነት ከፍተኛ ሊባል በሚችል ደረጃ እድገት አሳይቷል። የባንክ ደንበኞች እነዚህን ጊዜ ያፈራቸውን ቴክኖሎጂዎች ቀመር አገልግሎት እየተላመዱ ብቻ ሳይሆን እየተጠቀሙባቸውም ነው። የባንኮቹም አብዛኞቹ የገንዘብ እንቅስቃሴዎች በዚሁ ላይ የተመሰረተ እየሆነ ነው። በዲጂታል የባንክ አገልግሎት የሚያንቀሳቅሱት የገንዘብ መጠን ከ80 በመቶ በላይ ያደረሱ ባንኮችም አሉ። ይህ አገልግሎት ወደፊትም እያደገ እንደሚመጣ ይታመናል። በመሆኑም ባንኮች እያደገ ከመጣው የገንዘብ እንቅስቃሴዎች አንጻር የአገልግሎት አሰጣጣቸውን በዚያው ልክ እያሳደጉ መምጣት ይኖርባቸዋል። በዘርፉ ይመጣል ተብሎ ከሚጠበቀው ውድድር አንጻርም ለተሻለ አገልግሎት ራሳቸውን ማብቃት ግዴታቸው ቢሆንም ከዚህ ጎን ለጎን በብርቱ ሊሰሩ የሚገባቸው ጉዳይ የሀገርና የሕዝብ ሀብትን እንደማይመዘበር የሚያስችሉ አሰራሮችን መተግበር ነው። በገበያ ውስጥ ለደንበኞቻቸው ታምነው በገበያው ለመቆየትም በብርቱ ሊሰሩበት የሚገባው የሚገጥማቸውን የተለያየ የስጋት ተጋላጭነት ለመቀነስ አስፈላጊውን ጥንቃቄ ማድረግ ተገቢ ነው። የሚጠቀሙባቸው ቴክኖሎጂዎች ራሳቸውን ሆነ ደንበኞቻቸውን ስጋት ላይ በማይጥል ደረጃ መቃኘታቸውንም ማረጋገጥ እጅግ አስፈላጊ ሆኗል። ደህንነቱ የተጠበቀ አገልግሎት ለመስጠት ከውጭ ሊገጥማቸው የሚችሉ እንደ ሳይበር ጥቃቶች ከመከላከል ጀምሮ እያንዳንዱ የአገልግሎት አሰጣጣቸው ከአጭበርባሪዎች ተጋላጭ ሊያደርግ የሚያስችል አሰራር መዘርጋትም ያስፈልጋል። ውስጣዊ አደረጃጀታቸውን ከዚሁ አንጻር ማጠናከር ይኖርባቸዋል። እጃቸው ላይ ያለውን ገንዘብ የሕዝብ ከመሆኑ አንጻር አንዳንድ የሚጠቀሙባቸው ቴክኖሎጂዎችን በቀላሉ ለወስላቶች ምዝበራ እንዲያመች አድርጎ ማበጀት በኋላ ሊፈጠር ከሚችል አደጋ ያደርገዋል። በእርግጥም እያንዳንዱ የሚጠቀሟቸው ቴክኖሎጂዎች ደህንነቱ የተጠበቀ እንዲሆን የመጨረሻ የሚባለውን ጥንቃቄ እንደሚያደርጉ ሁኔታዎች ያስገድዷቸዋል። ይህንንም እያደረጉ ስለመሆኑም ይገለጻል። ነገር ግን የቱንም ያህል ጥንቃቄ ቢደረግ አጭበርባሪዎች መንገድ መፈለጋቸው አይቀርም። አካውንት ሰብረው ገብተው የባንኩንም ሆነ ደንበኞቻቸውን ገንዘብ ሊነካኩ ይችላሉ። እንዲህ ያሉ ሁኔታዎች ስለማጋጠማቸውም እንሰማለን። በዚህ ጉዳይ በይፋ የሚነገሩ መረጃዎች ላይ ትኩረት ይደረጋል። በተለይም ባንኮች በአጭበርባሪዎች የተመዘበሩ በቢሊዮን የሚቆጠሩ ገንዘብ እንዳለ አይካድም። የከሸፉ የምዝበራና የማጭበርበር ሙከራዎችም በዚያው ልክ ታይተዋል። እንዲህ ያለው ስጋት ወደፊትም ይኖራል። ቁም ነገሩ ግን እስካሁን የተፈጠሩ የምዝበራ ድርጊቶች ይዘት አይቶ እንዳይደገሙ የመቆጣጠሪያ ስልታቸውን ማጠባበቅ ያሻል። የባንኮች የገንዘብ እንቅስቃሴዎች ከቴክኖሎጂ ጋር ከተያያዙ አገልግሎታቸው አንጻር ሊገጥሙ የሚችሉ ስጋቶችን ለመቀነስ ደግሞም በግላቸው ብቻ ሳይሆን በጋራ ትብብር መስራት እንዲሁም ከዚሁ ስራ ጋር የተያያዙ
ኃላፊነትን ከተሰጠው ተቋማት ጋር ያላቸው ግንኙነት ማጠናከርም ይገባል። በባንክ ላይ የሚያጋጥሙ የማጭበርበር ተግባራት ሊፈጸሙ የሚችሉ ከባንክ ውጭ ባሉ አጭበርባሪዎች ብቻ አይደለም። በተለይም ብዙዎች ከማጭበርበር ጋር የተያያዙ ድርጊቶች የሚፈጸሙት እዚያው ባንኮች ውስጥ በሚሰራ ሰራተኞች መሆኑም ሳይታተም የተፈታ ጉዳይ ነው። አሁን እየተተገበሩ ካሉ የማጭበርበር ተግባራት መካከል አንዱ ሳይንቀሳቀሱ የቆዩ ባንክ አካውንቶች እያሳደዱ ይህንን ገንዘብ ባልተገባ መንገድ ለማንቀሳቀስ መሞከር እንደ ምሳሌ ይጠቀሳል። እንዲህ ያሉ የደንበኞች ሚስጥር የሚያመለክቱ መረጃዎች የሚገኙ ደግሞ ምግባረ ብልሹ በሆኑ የባንክ ሰራተኞች በመሆኑ ግልጽ ነው። ስለዚህ የደንበኞች አካውንት ሚስጥር እንዲጠበቅ ማድረግ አንድ ጉዳይ ሆኖ እነዚህ አካውንቶች እንዳያዩ ለሁሉም ሰራተኞች እድል መስጠት ለማጭበርበር ድርጊቱ ምክንያት ስለመሆኑ አይጠረጠርም። የኢትዮጵያ ንግድ ባንክ ይህንን በመገንዘብ ይመስላል ከሚመለከታቸው ሰራተኞች በቀር የደንበኞችን አካውንት እንዳይታይ የሚያደርግ አሰራር ተግብሯል። ይህ ጥሩ እርምጃ ነው። ችግሩን ለመከላከል አንድ መፍትሄ ይሆናል። የደህንነት መጠበቂያ ቁልፎችን በየጊዜው መቀያየር ሌላው መፍትሄ ነው። በየዘርፉ ኃላፊነት ሊወስዱ የሚገባቸው ሙያተኞች መመደብ፣ ችግር ከተሰራም በቀላሉ ተጠያቂ የሚሆኑበትን አሰራር መተግበር በኋላ ሰዶ ከማሳደድ ያድናል። ሌሎች ባንኮችም ይህንኑ አይነት አሰራሮች ቢዘረጉ በዚህ ዙሪያ ያሉ ችግሮችን በተወሰነ ደረጃ ይፈታል። የደንበኞቻቸው ሚስጥር ለመጠበቅም ሆነ ከዚሁ ጋር የተያያዙ ማጭበርበሮችን ለመቀነስ ይረዳዋል። ዋናው ጉዳይ ግን በስነ ምግባር የታነጹ ሰራተኞችን ማፍራት ነው። ከዚህ ጎን ለጎን ደግሞ የሀገሪቱን የባንክ ዘርፍ የሚቆጣጠረው የኢትዮጵያ ብሔራዊ ባንክ ወይም መንግስት በባንክ ሰራተኞች የሚፈጸሙ ማጭበርበርና እምነት ማጉደል ላይ ከፍተኛ ቅጣት የሚጥል አዲስ ሕግ በማውጣት ባንኮችንና መንግስትን አምኖ ገንዘቡን በባንኮች ያስቀመጠውን ማህበረሰብ ሀብት ሊጠብቁና እምነቱን እንዳይሸረሸር ሊያደርጉ ይገባል። ከባንክ ስራ ጋር የተያያዙ ማጭበርበሮች የሚወስደውን ሕጋዊ እርምጃ ክብደት በተገቢው መንገድ ለሌሎች መማሪያ ስለሚሆን እንዲህ ያሉ መረጃዎችን በአግባቡ ቢሰጡ ጠቃሚ ይሆናል። ከቴክኖሎጂ ጋር የተያያዙ አገልግሎቶች አካባቢ የሚፈጸሙ የማጭበርበር ድርጊቶች በየጊዜው ተለዋዋጭ ሊሆኑ ስለሚችሉ ይህንን ታሳቢ ያደረገ የመቆጣጠሪያ ስልቶች ያስፈልጋል። በአጠቃላይ እያደገ የመጣውን ኢንዱስትሪ የሚመጥን አገልግሎት ከመስጠት ባሻገር ከማጭበርበርና ተያያዥ ከሆኑ ስጋቶች ራሳቸውን ለመጠበቅ እስካሁን ሲያደርጉ ከነበረው በላይ መሰረት ያስፈልጋል። አጭበርባሪዎች ሊፈጽሙት ከሚችሉት ጉዳት ለመጠበቅ የደንበኞች ስጋት እንዳይገባቸው ባንኮች የአደጋ ስጋት ቅነሳ ላይ የሚያደርጉትን ኢንቨስትመንት ማጠናከር ራሳቸው ደንበኞች ከስጋት ያድናል። የአደጋ ስጋት ሊሆኑ የሚችሉ ክፍተቶችም ቀድሞ መድፈን የዘርፉ ዋነኛ ስራ መሆን እንዳለበት ታምኖ እዚህ ላይ ኢንቨስት ማድረግ ራስንም የሕዝብ ሀብትንም ከስጋት ያድናል። ታጋቾችን ለመመለስ የተስማሙ ሐማስ አሜሪካ ያቀረበችውን የተኩስ አቁም ሀሳብ እንዲሻሻል ጠየቀ። አሜሪካ ላቀረበችው የተኩስ አቁም ስምምነት ምላሽ የሰጠው ሐማስ በሕይወት ያሉና የሞቱ ታጋቾችን እንደሚለቅ አስታወቀ። ሐማስ የአሜሪካ የተኩስ አቁም ስምምነት እንዲሻሻል ጠይቆ 18 የሞቱ ታጋቾችን ጨምሮ በሕይወት ያሉ እስራኤላውያን በመልቀቅ ፍልስጤማውያን እስረኞች እንደሚቀበል አስታውቋል። ቡድኑ ቋሚ የሆነ የተኩስ አቁም ስምምነት እንደሚፈልግ አስታውቆ እስራኤል ሙሉ በሚል ከጋዛ እንድትወጣና እርዳታ ወደ ሰረጡ እንዲገባ ጠይቋል። ሐማስ ያቀረባቸው ጥያቄዎች አሜሪካ ባቀረበችው የተኩስ አቁም ስምምነት ላይ አልተካተቱም። ታጣቂዎች ቡድኑ በአሜሪካ አሸማጋይነት ለጠረጴዛ የቀረበውን ስምምነት ስለመቀበል አለመቀበሉ በግልጽ ያለው ነገር ባይኖርም፣ ዋሽንግተን ግን እስራኤል ተቀብለዋለች ብሏል። ሐማስ እንዳለው ምላሹን የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ለሆኑት ስቲቭ ዊትኮፍ ማድረሱን ተናግሯል። ዊትኮፍ በለቀቁት መግለጫ ሐማስ ለዩናይትድ ስቴትስ የላከውን ምላሽ ተቀብያለሁ፣ በፍጹም ተቀባይነት የሌለውና ወደ ኋላ የሚጎትተን ነው። ሐማስ እኛ ያቀረብነውን ረቂቅ ተቀብሎ በያዝነው ሳምንት ንግግር መጀመር እንችላለን ብለዋል። በሚቀጥሉት ቀናት የ60 ቀናት የተኩስ አቁም ልንደርስ የምንችለው በዚህ መንገድ ብቻ ነው።
የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቢሮ በለቀቀው መግለጫ ደግሞ እስራኤል ዊትኮፍ ያቀረቡትን ሀሳብ ብትቀበልም ሐማስ አሁንም እንደማይቀበለው እያስታወቀ ነው ብሏል። በዩናይትድ ስቴትስ፣ የዩናይትድ ኪንግደም እና አውሮፓ ህብረት ሽብርተኛ ቡድን ተብሎ የተፈረጀው ሐማስ እስራኤል ሙሉ በሙሉ ከጋዛ እንድትወጣና ቋሚ የተኩስ አቁም እንዲደረግ ይጠይቃል። ቡድኑ አክሎ እርዳታ ወደ ጋዛ ሰርጥ ያለምንም እንቅፋት እንዲገባ ጠይቆ 10 በሕይወት ያሉና 18 የሞቱ ታጋቾችን እንደሚለቅ፣ በምትኩ በስምምነት የፍልስጤም እስረኞችን እንደሚቀበል አስታውቋል። 2.2 ሚሊዮን ገደማ ፍልስጤማውያን በጣም ከባድ በሆነ ሁኔታ ውስጥ ይገኛሉ። ሐማስ በአሜሪካ የቀረበችውን ሀሳብ የማይቀበል ከሆነ የሚደርስበት ጫና እንደሚጠናከርም ይጠበቃል። ባለፈው መጋቢት የሐማስ ነባር አመራርና ዋና ተደራዳሪ የሆኑት ካሊድ አል-ሃያ ሙሉ በሙሉ የተኩስ አቁም የማይደረግ ከሆነ ከፊል ስምምነት እንደማይቀበሉ አስታውቀው ነበር። ሐማስ አሁን በአሜሪካ የቀረበውን ረቂቅ ስምምነት የማይቀበል ከሆነ እስራኤል በጋዛ የምታደርገውን ወታደራዊ እርምጃ አጠናክራ እንደምትቀጥል ማስታወቃለች። ቡድኑ አሁን ባለበት ሁኔታ የእስራኤልን ጥቃት መቋቋም እንደሚሳነው እየተነገረ ነው። አሜሪካ ያቀረበችው ሀሳብ የ60 ቀናት የተኩስ አቁም ስምምነት በመጀመሪያው ሳምንት 28 ታጋቾች በሕይወት ያሉም ሆነ እንዲለቀቁ እንዲሁም 30 ተጨማሪ ታጋቾች ደግሞ በሚቀጥሉት ሳምንታት እንዲለቀቁ ያትታል። በተጨማሪም 1266 ፍልስጤማውያን እስረኞች እንዲለቀቁና የ180 ሟቾች ፍልስጤማውያን ሬሳ እንዲመለስ ይጠይቃል። አክሎም ሰብአዊ እርዳታ በተባበሩት መንግስታት በሌሎች ድርጅቶች አማካኝነት ወደ ጋዛ እንዲገባ ሀሳብ ያቀርባል። ዋሽንግተን ረቂቅ የስምምነቱ ሀሳብ ወደ ሐማስ ከመላኩ በፊት እስራኤል እንደምትቀበለው እንደሚያረጋግጥ አስታውቆ ነበር። ሐማስ ያቀረበውን የማሻሻያ ሀሳብ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደማይቀበሉት ተንታኞችም ይገምታሉ። ጠቅላይ ሚኒስትሩ ሐማስ ያጋታቸው እስራኤላውያን እንዲያስለቅቁ ጫና እየበረታባቸውም ይገኛል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።